ወለየው አሸብሬ ብልጡ አጥቂ ሁለት ቁጥር ለባሹ አራዳው በየሄደበት ጎል ለማስቆጠር የማይሳነው በመጨረሻ ወደማይቀረው ዓለም በኢትዮጵያ እግር ኳስ ዘላለማዊ ማስታወሻዎችን እንደጣለ ተሸኝቷል። መነሻውን ከወሎ ደሴ ሆጤ ሜዳ ያደረገው ሳተና 20 ዓመት ከወሎ ፔፕሲ ተነስቶ በቅዱስ ጊዮርጊስ አርበኛው ክለብ ከምን ጊዜ ምርጦቹ ቀዳሚ ሆኖ ከእልፍ የካምቦሎጆ ማስታወሻዎቹ ጋር በ58 ዓመቱ አልፏል። የኢትዮጵያ እግር ኳስም ፍራሽ አውርዶ ሐዘን ተቀምጧል። አድማጮች፣ እርሱ የወርቃማው የኢትዮጵያ እግር ኳስ ትውልድ መሪ ነው። ከጎንደሩ ልጅ ያውም የቋራ መንግሥቱ ወርቁ ልበ ተራራ በኋላ በአንጋፋው ቅዱስ ጊዮርጊስ የታየው ዘመን ተሻጋሪው ምርጡ አጥቂ ነው። የቪ በልብ ወዳጆች እርሱን ለማየት የአዲስ አበባ ስቴዲየምን አጨናንቀዋል። እግር ኳስ በኢትዮጵያ ወግ ማዕረጉ ደርሶት እልፍ ተከታዮችን እንዲያፈራ ዋናው ተዋናይም ነበር። ብልጥ፣ ፈጣን፣ የጸና ሚሊዮኖችን ያዝናና 13 ዓመት በኢትዮጵያ ብሔራዊ ቡድን የጀገነ ታላቅ ኮከብ ነበር። ሙልጌታ ከበደ አሸብሬ ወለየው። ስለ ሙልጌታ ከበደ፣ ስለ ወለየው፣ ስለ አሸብሬ የካምቦሎጆ ደንበኞች ይመስክሩ። የአዲስ አበባ ስቴዲየም ቀዳሚ ቤተኞች ይናገሩ። የምድር ጦር የአየር ኃይል ተቀናቃኞች ስለ አሸብሬ ታላቅነት ይዘርዝሩ። ከብልጡ አጥቂ በተቃራኒ የተፋጠጡ የኢትዮጵያ ቀዳሚ ድንቅ ተከላካዮች ይናገሩ። ያሰለጠኑት አብረውት የተጫወቱ ስለ ወለየው ታላቅነት ለታሪክ ይጠሩ። በኳስ ማቆሚያው አመሻሽ በአብዬ ዘርጋው ጎሎች የተቀጡ የኢትዮጵያ ቡና ታማኝ ደጋፊዎች ለአሸብሬ ምስክርነት ይስጡ። ሙልጌታ ከበደ፣ የላኮ መልዛው፣ ሮናልዶ፣ ሉዊስ ናዛሪዮ ዴሊማ በማይረሱ ደማቅ ታሪኮቹ ያሸበረቁ ውጤታማ የእግር ኳስ ሕይወቱ ማስታወሻ ከደስ ያዟ ተራሮች ወጤ ሜዳ እስከ አዲስ አበባ ስቴዲየም፣ ከአስመራ ሳባ ስቴዲየም እስከ ኢትዮጵያ ብሔራዊ ቡድን የቪ በልብ አውራው ኮከብ ሙልጌታ ከበደ በዘመን ቀለም የደመቁ በትውልድ ቅብብል የካምቦሎጆ ድራማ ዋና ተዋናይ ሆኖ ሁሌም በኢትዮጵያ እግር ኳስ የታሪክ ማህደር ላይፋቅ የተቀመጠው የወለየው ያሸብሬው ማስታወሻ በትሪቡን ሙሌ ነፍስ ይማር። ኤፍሬም የማነ ነኝ። ስሜ ሙልጌታ ከበደ ነው። ተወልጄ ያደኩት ወሎ ክፍለ ሀገር ደሴ ነው። ያው ደሴ እያለሁ ደግሞ ቲሙን የደሴን የወሎ ምርጥ ቢያንስ 4 ዓመት ሙሉ የክፍለ ሀገሮች ሻምፒዮና ነበር። ከዛ በኋላ ያው እንግዲህ ለመጀመሪያ ጊዜ ድሮ ብሔራዊ ቡድን ሲመረጥ ከኤርትራ፣ ከአዲስ አበባ፣ ከድሬዳዋ አንዳንድ ጊዜ ከሸዋ ይመረጣል። ግን ለመጀመሪያ ጊዜ ከወሎ የተመረጥኩት እኔ ነኝ። ራሴም እንትን ማለት አይደለም። ያው እንግዲህ የወሎ ምርጥ እኔ ከወጣው በኋላ ከ76 በኋላ አሁን ሳየው ሌሎቹ ክፍለ ሀገሮች እኛ ድሮ እነ ወለጋ እነ አርባ ምንጭ እነ አዋሳ እነ ምናምን 4-5 ለባዶ የምናሸንፈው ቲም እንደዚህ ደረጃ ሲደርሱ የኔ ሀገር ተወልጄ ያደኩበትና ህዝቡን እንደዛ ማስጨፍር ሰው ከኛ በኋላ እንዴት እንዳልተፈጠረ ይገርመኛል። በእኛ ጊዜ እንዳጋጣሚ ሆኖ የተሰባሰብነው ልጆች ጥሩ ነበር። ያው እንግዲህ ከዛ በኋላ እንግዲህ የጊዮርጊስ ቡድን ያው ከወሎ ለመጀመሪያ ጊዜ ወደ ከፍተኛ ዲቪዥን ሲአልፍ ያው እኔን ዳኛቸውን ገብረመድህንን ነህሩ የዩኒቨርሲቲ ተጫዋቾችን ሰብስቦ ያው እንግዲህ በ77 የመጀመሪያ እንግዲህ ከክፍለ ሀገር ተመርጬ መጥቼ ለመጀመሪያ አዲስ አበባ ኤርትራውያኖች መሃል ገብቼ ያው የመጀመሪያ ኮከብ ተጫዋች ተሸለምኩ። ከዛ በኋላ 78 ደግሞ እንግዲህ ለመጀመሪያ ጊዜ መሰለኝ እኔ የኢትዮጵያ ኮከብ ተጫዋች ኮከብ ጎል አግኝቼ ተሸልሜያለሁ። መንግስቱ ወርቁ ገርሞታል የኔ ሁኔታ። ግን መንግስቱ ነው በ75 በቃ አይቶኝ ሲጫወት የክፍለ ሀገር ጨዋታ ነው እንጂ የምትጫወተው አንተን የሚችል የለም እያለ በጣም ያደንቀኝ ነበር። 76 በኋላ ቋሚ ብሔራዊ ቡድን ተሰላፊ ሆነ። ከዛ በኋላ ጊዮርጊሶች ግዴታ እኔን መውሰድ አለባቸው። በዛ ሰዓት
ይሄን ሁሉ የምታደርገው ሉቾ የጊዮርጊስ አምበል ነች እና ለኮሚቴው እየሄደች ያው ታደለ የነቃቸው ነበር ፕሬዚዳንት የዛ ሰዓት ሙሉጌታን ነው ዋናው ሙሉጌታን መያዝ አለብን ብላ ያው ሉቾም ውለታ አለ ሉቾ በቃ ኤልፓንቲቼኒ ጊዮርጊስ ገባው እንግዲህ ጊዮርጊስ ገባ በ77 ምድር ጦር ሻምፒዮና ነበር ከወራጆች በደረጃ ስንጫወት እኛና ምድር ጦር ነበር የምንጫወተው እና ማታ ጌቱ ጌዘር ተብሎ ዋቢ ሸበሌ ግብዣ ተደርጎ አቶ አበበ ወርቁ ይባላሉ የጊዮርጊስ ስራ አስኪያጅ ስብሰባ ላይ ምን ይሉናል ጊዮርጊሶች እንግዲህ ያው የመጀመሪያ ጨዋታችሁ ከምድር ጦር ጋር ነው ከባድ ውድድር ነው ያላችሁ ከመቻል ጋር ነው ብዙ ብቻ ጎል እንዳይገባባችሁ ቲፎዞቻችን እንዳይሸሽ ሲል እኔ ግሬን ደነገጥኩ እንዴ አሁን እዚህ ነግሽኛ እኔና ገብረመድህን ኃይለኛ ሆነን ቲሙን እንደዚህ እየመራን ብሔራዊ ወጣት ሆኑ ብሔራዊ ቡድን እንደዚህ እያደረግ እንዴት በእኛ አላመኑ ስንገባ 3-1 መራናቸው ጦሩ ከዛ 4-4 ወጣን ህዝቡ ስቴዲየሙ ከዛ በኋላ ካፍ እስከ ገደብ እኔ አሁን ፍቅር ምናገር ለጉራ አይደለም እኔ ኳስ ካንቆም ድረስ ስቴዲየም የሚመለሰው ህዝቡ ይበዛ ነበር ሞልቶ የሚመለሰው ህዝቡ ፍቅሩ ጧት ሌሊት እንደውም አንድ ጊዜ አጋጣሚ እናቴን መታ ከቤቴ ወደ አውቶቡስ ተራ ይዣት ሲሄድ ስቴዲየሙ በሌሊት ተሰልፏል እናቴ ይሄ ምንድነው አልኳት ምን አለ ይሄ እንትን ነው አንድ ያለች ሱፐርማርኬት ነው ምን ሊገዛ ነው ሰው የተሰለፈው አለች አይ እናቴ እኔ ገና ቀን በኢትዮጵያ አቆጣጠር 10 ሰዓት ሊጫወት እኔን ለማየት ነው ሁሉ ሰልፍ ስላት ወይ ብላ ድንግጣል ምን ይበላሉ ቆሎ ዳቦ ምናምን በልተው ነው የሚውሉት አልኳት እንዴ ክለቡ ትላለህ እንዴ ጊዮርጊስ እኮ እውነት አልኩ አንድ ጊዜ ጊዮርጊስ ቤተክርስቲያን የማን ልጅ ነው ክርስትና ልናስነሳ ሄደን ሰዎች ቆመው እንደ ዛሬ ትልልቅ ሰዎች ጊዮርጊስን ከሳጫዋታለን ጊዮርጊስን እርዳለን እንዴ ደነገጥኩ ራሴ እርዳለን ጊዮርጊስ ዛሬ እንዲያሸንፍ ምናምን ሲሉ ደነገጥኩ በቃ እንዴ ጊዮርጊስ ቲፎዞ ለኔ ህይወቱን እኮ ነው የሰጠኝ አሁን ሰው ይላል መርካቶ ሙሉጌታ ቢሄድ በቃ ዝም ብሎ ምናምን እውነታቸውን እኮ ነው በጣም ይወዱኛል እንዴ ለኔ ያላረጉት የጊዮርጊስ ቲፎዞ አለ እንዴ ቤት ሰራ እንኳን ጠቅላላ የጊዮርጊስ መጥቶ ቲፎዞ ቤቴን እንደው ብዙ ብር ሰጥተውኝ እኔና ለዳኛቸው እና እኔ ጊዮርጊስን ደጋፊ እውነት ነው ማለት ከቤተሰቦቼ እኩል ነው ማለት የሰራ እኔ ማረሳው ነገር አሰልጣን ሸዋን ግዛው አሁን እዛ አለ ኤሌ መጥቶ አብረን ነበር ነው ሙሉጌታ ነገ ጨዋታ እኮ አለን ይኸው ኪናንም ብጠይቀኝ ይነግራል የአዲስ አበባ ኮከብ እየመራው ነው ነጥብ ኪና ምን ይለኛል ሙሉጌታ እንዳትቀየር ያ መክብ እየተከተለ ነው በነጥብ እንዳትቀየር እንዳታርፍ ሲል ሸዋን ግዛው በምን አርብ ቀን ሙሉጌታ አንተ ነገ እስቲ እረፍ አየር ኃይል ጋር ነው ጨዋታችን ሙሉጌታ አንተ እረፍና ገብረመድህንና ህሩይ ስትራይከሩን ይምሩ አንተ በቃ ዛሬ ከአንደር 16 አለ እንዴ በጣም ተናደድኩ በቃ ሂጄ መኪናን ገነት ሆቴል ነበር አንስቼ ወደ ቤት ሄድኩ በቤት ሄጄ ጧት 7 ደረጃ ሩጬ እሁድ ቀን ጓደኛዬን ጠርቼ እግራችን ተጣጥበን ሙሉጌታ ነኝ አለም ይመጣ ና ውጣ መኪና ላይ አልወጣ እኔ ለምን እሄዳለሁ እሸቱና ብለዋል አለ ከዛ ሂጄ እስከነ ልብሴ ጫማ ማለያስኩ ምን መልበሻ እንትሉ ትሪሙን ቁጭ ብያለሁ አየር ኃይል 1-2 ይመራቸዋል ጊዮርጊስ ከዛ እሸቱ ቀጭኑ ጡንቻ አለ ና አለ እንዴ ምን ነው አውቶቡስ 16 ነኝ እኮ ና ጽፌ ያለው ና ቁጭ በላለ ቁጭ ሲል ታደሰ ሰለሞን መንገሻም አለ ጫማቸውን አውልቀው እንቀቡ ነገሩት ሙሉጌታ ካልገባ የቲም ተሸነፋሉ ከዛ ሙሉጌታ ተነስ ሲለኝ እሸቱ ይሄ አበበ ልብስ እንዴ ፍጥነቱ ማሊያ የለም ማምጣት ቁምጣይና ማሊያን እዛ ነው በካልሲ ገባው ጫማውን አውልቀው በሰለሞን ጫማ ገባው ገና ስገባ ህዝቡ ቆመ አየር ኃይልስ ጠቅላላ ጨዋታውን ተተው ማን ነው የሚያውት እኔ ገና እንደገባው ገና ኳስ ስጡኝ ያልኩ ሲሰጡኝ ተቀምጬ ታደሰ እንዴ ተንበርክካ አወጣችሁ ኳሱ ሁለተኛ ሊገባብን አገኘው ከዛ በኋላ ተፍጥፍ አድርጌ ለገብረ ምን ሰጣው አገባባቸው ደገምኳቸውን ያመልጬ ሁለላን ስቴዲየሙ እንደዛ ጊዜ ጉድ ይሄ በቃ ድግምተኛ ከሁሉ ምናምን ያሉ ይሰርቡኛል
የጊዮርጊስ ሲፎዞ አበደ በቃ አበደ በቃ ይሄን በህይወቴ አረሰውም። የዛ ጊዜ የሚመራኝን ልጅ ተመልከት በ20 ደቂቃ ምናምን እኔ ኮከብ ሆንኩ በዛ ሰዓት። የሰራ አንተ አልቻሉንም እኮ እኛ የዛ ጊዜ እውነት ነው። አሁን ጉራ አሁን ለአፍሪካ አለፉ ምናምን ጥሩ ነው ማለፋቸው። በእኛ ጊዜ እንዳናልፍ ሌላ ብዙ ችግር አለ። ለምን ብዙ ተጫዋች ይጠፋብናል። ጥሩ ቲም ሆነን ይሄ ሌላ አልጄሪያን ሁሉና ግብፅን ይችለናል። አዲስ አበባ በምንም አይችለንም ነበር እና የዛ ጊዜ ቢኔ ሊያቆመኝ አልቻለም። ልናቆም እኔን ሙልጌ በቃ ጠንክራለን ለሱ እየሰጠሁት ፎሪ ይሰጣል ሚሊዮን ከዛ አንድ ጊዜ ጠንክር ድው አድርጎ ሲመጣ ዳኛው ተሸሽጓል። አይ አራጋቢ ምትላል ጎል አለ ዳኛው። ሩጬ ገብቼ ከውስጥ ይዤ አውጥቼ መሃል ሜዳ አስጀመርኳቸው። የሰራ ያልሰራ መሰረፉ ያስኬዳል መንገዱ። ኒያላ ሊወርድ ሲል ኒያላ ስራ አስኪያጅ አብርሃም ነበር የማይሰልጥነው። ሙሉጌታን በተጫዋችና በአሰልጣኝ እናምጣው ብሎ አመጡኝ ማለት ነው። ይሄ እዛ ጊዜ አቁም ያለው ጊዮርጊስ ቢራ ስራ እሰራለሁ ሱፐርቫይዘር ነኝ። ኒያላ የመጨረሻ ጨዋታችን ከባንክ ጋር ነው። ከባንክ ኒያላ ያለው አሰልፈናቸዋል። አብርሃም አሰልጣኝ እኔ እኩል ነው ድምጻችን። አንድ አሰፋ የሚባል የወጣት ቡድን ተጫዋች ወገቡን ይዞ አንድ ለባዶ እንመራለን። እንዴ አብርሃም ቀይረው እሱን አልኩት። አልቀይረውም ዝም ይለኛል። እንዴ አትቀይረውም? ና አንተ ትስካንታ ልብስ አንጌ ትጥቅ ነው አላልከ ገብቼ ናውጣ አልኩት። ስወጣ እንዲህ አለ አለቀ። ስቴዲየም ወሉበት ገባው ነው ያንተ ወንድም ገብቼ ሰጥዬ እኔና ቡቡ ማንዴላ ዳኛ ሆነች አሰልጣኝ ሆነች ምናምን ሁለት ለአንድ አሸነፉ ቲሙን። ፋብሪካ ውስጥ ኒያላ ሲሄድ እንደ መንግስት ነው የተቀበሉ። ከዛ ይሄን ማን ሰማ? ቢራ ፋብሪካ ስራ አስኪያጅ ደሞዝ ጨምሮልኝ ካሁን በኋላ ስፖርት ውስጥ እንዳትደርሳለኝ አይሻለኛል። ወደ ቢጃይ ወደዛ ወደ ስፖርት ወሎ ደሴ በተራሮች የተከበበችው የታሪክ የጥበብ ውብ ከተማ እንደ አምባሰል ባቲ ቀልብ ገዢ ዘመን ተሻጋሪ ቅኝቷ ተተኪ አልባው ውድ የእግር ኳስ ልጇን ትናፍቃለች። አረ ደሴ ደሴን አረ ካሉ እንደዋለ ቀረ ቁም ነገር ሁሉ ደስ የምሳ በልቶ ቆሩም የተኛ መኪናው ዘለቀ ሞልቶ ቀደኛ የወለየው አሸብሪ አድባር ከራቀው በኋላ የጦሳ ተራራን ከጀርባው ገትሮ ከፊቱ ካዝዋ ተራራም ተፋጦ ያለው ታሪካዊው የሆጤ ሜዳም መረበጣሹ የጎላ ንፍናፊውን እያስታወሱ ከመኖር ውጭ አማራጭ ያጣም ይመስላል። ደስ የምሳብቶ ቆሩ የቀነኛ መኪናው ዘለቀ ሞልቶ መንገደኛ አሁን በደቡብ ወሎ ዞን ዋና ከተማ ደሴ ይገኛለው። ከጀርባዬ የጦሳ ተራራ ይገኛል። ከፊት ደግሞ የአዝዋ ገደል ተራራ ይገኛል። የሆጤ መውረጃ መሃል ፒያሳ ሼል ይገኛለው። ይሄ አካባቢ በደሴ ከተማ በደቡብ ወሎ ዞን ደሴ ከተማ እንግዲህ ዋናዋ ርዕሰ መዲና ነች። የሚገኘው ደግሞ በኢትዮጵያ እግር ኳስ ታሪክ በጣም አስደናቂ ጀብድ የፈጸመው ሙልጌታ ከበደ ወለየውን በልዩ መንገድ ለመዘከር ለመዳሰስ ነው። የሙልጌታ ከበደ ወለየው ቤት ፊት ለፊት ይገኛለው። ሙሌ ተወልዶ ያደገበት ቦታ ነው። ከአመታት ቆይታ በኋላ ነው በነገራችን ላይ ወደ ደሴ የመጣሁት። ኤፍሬም የማነ ነኝ። ከሙሌ ጋር ከቤተሰቦቹ ጋር አሪፍ ቆይታ ይኖረናል። ደሬን አገኘዋለሁ። ስለ ወለየው ሙልጌታ ከበደ በስፋት ያወራናል። ደርዬ ደህና ነህ? እንዴት ነው? ሰላም ነው? አለን። ወደ ውስጥ እንገባለን። ሙሌ ያደገበትን ሙሌ የተወለደበትን መኝታ ክፍሉ ያደርጋቸው የነበሩ ነገሮችን ሁላ በስፋት ደሬ ያጫውተናል። አብራችሁን ቆዩ። ሙልጌታ ከበደ ቤት
ኦኬ የተወለደበት ያ ያደገበት 11 ወንድሞቹ ኦኬ 2 ልጆች አሉ። በጣም ደስ ይላል። ለዚህ ነው ይሄ ሳሎን ነው። የሙሌ ቤት የት ጋር ነው? የሙሌ ክላስ ይችላል ተቆልፋለች መሰለኝ። አይ ዛሬ እኛ ነን የምናስከፍታት። ዛሬ እኛ ነን የምናስከፍታት። ቁልፉ አለ ቁልፉ አለ። ሊቺ ኮሪደሯንም በደንብ ነበር የሚጠቀማት አይደል? የኳስ ቤት ነው። በጣም አሪፍ ልትከፈት ነው። ከስንት ጊዜ በኋላ? አሜሪካ ከሄደ አንድ ዓመት ደስ ይላል። በጣም ደስ ይላል። ዋ ሙሌ በጣም ደስ ይላል። አንድ የኢትዮጵያ እግር ኳስ ጀግና ናደድም በቃ ለማቀዝቀዝ እኔ ካጠገቡ ሙሌ ሞራል ሰጣለሁ አይደል? ግና ትሰራለች ግን አይደል? እንዴ በጣም ልዩነስ በምት ነው የምትሰራው? ኧረ ትሰራለች ከምር በእውነት ስፖርት ላይ ደስ ይላል። ትልቅ ታሪክ ነው። ሀቅን ትልቅ ታሪክ ነው እንዴ በጣም ይሄ ተሰብስቦ ለሀገር መማሪያ ሙሉ የሚሰማባት ሬዲዮ ነው። ቲቪ ማይወድ ነበር እኮ ብዙ ሬዲዮ ነው የሚከታተለው። ደምሴ ዳምጤን በጣም ጎርፌን እና ኤምበርበሩን ታዲያስ አይደለ? አዎ ሙሉጌታ ከበደ ከዛ የደምሴ ታሪካዊ ድምጽ ጋር በጣም አቤት ድምጽ ናሽናል ቲም ሲጫወት በቃ ከረካት 30 ከልቡ እኮ ደምሴ ዳምጤ በጣም ነበር እኮ የሚወደው። በጣም አሸብሬ ወለየው በብዙ አይነት ነው የሚገልጸው አይደል? በእውነት ስታርግ ማንም ሆኖ ነው የምትፈልገው? ሙሉጌታ ከበደና ዶክተር አብይ ሁለቱንም ሆኖ ነው የምትፈልገው? ዶክተር አብይ ምንድነው? ጠቅላይ ሚኒስትር። ስታድግ አንተም የኢትዮጵያ ጠቅላይ ሚኒስትር መሆን ነው የምትፈልገው አይደለ? እንደ ዶክተር አብይ ትወደዋለህ? ቴሌቪዥን ላይ ነው የምታየው አይደለ? ዶክተር አብይ ሲናገር ምናምን ትሰማለህ። ሙሉጌታ ከበደ ደግሞ እነ ደሬ ቤተሰብ ሲያወሩ ትሰማለህ አይደለ? ለስፖርት የተፈጠረ ልጅ እኮ ነው። በጣም ቀልጣፋ ነው። በጣም ቀልጣፋ ብልጥ ተጫዋች ነው። ሙሌ ብልጥ ነው። በቃ በተፈጥሮ ብልጥ። ሜዳ ከገባ በቃ ብልጥ ነው፣ ይቀየራል። ሜዳና ውጭ ላይ ስታየው በቃ የተለየ ሰው ነው። ለእግር ኳስ የተፈጠረ ሰው ነው። 550 ውስጥ ሲገባ ምን እንደሚሰራ አታውቀው። ጨራሽ ነው፣ በቃ ደስ ይልሃል። እና ሙሉጌታ መግለጽ ይከብዳል። በቃ ሙሉጌታ ሙሽራ ብሎ ሜዳ ላይ የሚያላር የምትለው ዝም ብለህ የምሳሳለት እያየ እንደዛ አይነት ሰው ሙሉጌታ ምልህ አሁን በምለው ደረጃ ብቻ ተገልጾ የሚያበቃ አቅም አይደለም ያለው። በትክክል እግር ኳስ የሚያስፈልገውን ነገር ይዞ የተገኘ የተፈጠረ በትክክልም የተጠቀመ ሰው ነው። እዛ ልክ ዋንጫ እንደበሉ ማታ ላይ ግብዣ ላይ ነው። በቃ ሁሉም በቃ በየጠረጴዛው ውስኪ ምናምን ነው፣ መብላት መጠጣት ነው። በጣም ተደስቷል መንግስቱ ኃይለማርያም። ሙሌ እንዳወራኝ ነው የምነግራችሁ። እኔ አልገባሁም አላየሁም፣ ሙሌ እንደነገረኝ እና በቃ እየተጫወቱ ምን እያሉ ሙሉጌታ የደረሰው ከሌላ ባለስልጣን ጋር ነው፣ መንግስቱ ጋር የደረሰው ሌሎች ናቸው። ከዛ ብድግ አለና ሙሌ መንግስቱን ጋሽ አለው። ጋሽ አልኩታል። አቤት እኔ የክፍለ ሀገር ልጅ ነኝ፣ ቤት የለኝም፣ በቤት ኪራይ እየተንከራተትኩ ነው ምናምን ሲል ይሄ ቤት ምናምኑን ጥርልኝማ አለና በሚቀጥለው ቀን ቦታ ተሰጠ። መንግስቱ ኃይለማርያም በራሱ ትዕዛዝ ለቤቶችና ምናምን ኃላፊው እዛው ነግሮለት በሚቀጥለው ጧት ሙሌ እንቅልፍ አልተኛም እስከሚነጋለት ቸኩሎ ሰውየውን አፈላልጎ አግኝቶ ቦታ ተሰጥቶ 24 ቀበሌ። ወለየው አሸብሬ ብልጡ አጥቂ 2 ቁጥር ለባሹ አራዳው በየሄደበት ጎል ለማስቆጠር የማይሳነው በመጨረሻ ወደማይቀረው ዓለም በኢትዮጵያ እግር ኳስ ዘላለማዊ ማስታወሻዎችን እንደጣለ ተሸኝቷል። መነሻውን ከወሎ ደሴ ሆጤ ሜዳ ያደረገው ሳተና 20 ዓመት ከወሎ ፔፕሲ ተነስቶ በቅዱስ ጊዮርጊስ አርበኛው ክለብ ከምን ጊዜ ምርጦቹ ቀዳሚ ሆኖ ከእልፍ የካምቦሎጆ ማስታወሻዎቹ ጋር በ58 ዓመቱ አልፏል። የኢትዮጵያ እግር ኳስም ፍራሽ አውርዶ ሐዘን ተቀምጧል። አድማጮች፣ እርሱ የወርቃማው የኢትዮጵያ እግር ኳስ ትውልድ መሪ ነው።
ከጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ በኋላ በአንጋፋው ቅዱስ ጊዮርጊስ የታየው ዘመን ተሻጋሪው ምርጡ አጥቂ ነው። የቪ በልብ ወዳጆች እርሱን ለማየት የአዲስ አበባ ስቴዲየምን አጨናንቀዋል። እግር ኳስ በኢትዮጵያ ወግ ማዕረጉ ደርሶት እልፍ ተከታዮችን እንዲያፈራ ዋናው ተዋናይም ነበር። ብልጥ፣ ፈጣን፣ የጸና ሚሊዮኖችን ያዝናና 13 ዓመት በኢትዮጵያ ብሔራዊ ቡድን የጀገነ ታላቅ ኮከብ ነበር። ሙልጌታ ከበደ አሸብሬ ወለየው። ስለ ሙልጌታ ከበደ፣ ስለ ወለየው፣ ስለ አሸብሬ የካምቦሎጆ ደንበኞች ይመስክሩ። የአዲስ አበባ ስቴዲየም ቀዳሚ ቤተኞች ይናገሩ። የምድር ጦር የአየር ኃይል ተቀናቃኞች ስለ አሸብሬ ታላቅነት ይዘርዝሩ። ከብልጡ አጥቂ በተቃራኒ የተፋጠጡ የኢትዮጵያ ቀዳሚ ድንቅ ተከላካዮች ይናገሩ። ያሰለጠኑት አብረውት የተጫወቱ ስለ ወለየው ታላቅነት ለታሪክ ይጠሩ። በኳስ ማቆሚያው አመሻሽ በአብዬ ዘርጋው ጎሎች የተቀጡ የኢትዮጵያ ቡና ታማኝ ደጋፊዎች ለአሸብሬ ምስክርነት ይስጡ። ሙልጌታ ከበደ፣ የላኮ መልዛው፣ ሮናልዶ፣ ሉዊስ ናዛሪዮ ዴሊማ በማይረሱ ደማቅ ታሪኮቹ ያሸበረቁ ውጤታማ የእግር ኳስ ሕይወቱ ማስታወሻ ከደስ ያዟ ተራሮች ወጤ ሜዳ እስከ አዲስ አበባ ስቴዲየም፣ ከአስመራ ሳባ ስቴዲየም እስከ ኢትዮጵያ ብሔራዊ ቡድን የቪ በልብ አውራው ኮከብ ሙልጌታ ከበደ በዘመን ቀለም የደመቁ በትውልድ ቅብብል የካምቦሎጆ ድራማ ዋና ተዋናይ ሆኖ ሁሌም በኢትዮጵያ እግር ኳስ የታሪክ ማህደር ላይፋቅ የተቀመጠው የወለየው ያሸብሬው ማስታወሻ በትሪቡን ሙሌ ነፍስ ይማር። ኤፍሬም የማነ ነኝ። Yeah.